በስተመጨረሻ ዜማና አቤኔ አንድ ላይ ሊሆኑ ችለዋል። የዜማና የአቤኔ አንድ ላይ መሆን የሚያስጨንቃቸው ሰዎች አሁን ላይ ሁለቱንም አሁንም እንደተራራቁ ነው ብለው ያስባሉ። በይበልጥ አሁን ላይ እድል በይፋ ሆና ዜማዬንም በህይወት አለችል በማለት አቤኔንም ለማስገደል ትሞክራለች። ግን ደግሞ አሁን ላይ ዜማ በህይወት ኖራና ይበልጥ ደግሞ የአቤኔ ስቃይን ማየት አልችልም በማለት ነው በጣም ጀግና በመሆን ወደ አቤኔ ያመራችው። አቤኔ ግን ብዙ ጊዜ ዜማንም በመፈለግና በህይወት አለች በማለት ነበረ ደስተኛ በህይወት አለች የሚለውን ቃል ለራሱ በሚነግረው ጊዜ ነበረ ደስተኛ ሆነው። አሁን ላይ አቤኔ ያዳና አቤኔ ብዙ ጊዜ አብረው በሚሄዱ ሰዓት አንድ ጊዜ ዜማን አይተዋት ስለነበረ አቤኔ ለያዳ በነገረው ሰዓት ያዳ ግን በጣም መጥፎ የሆነ ስሜት እንዲሰማው ነው ያደረገው የነበረው። ያዳ ፍላጎቱ ሁሉ አቤኔ በቁሙ እያየና ሲሰቃይ በዜማዬ ፍቅርና በዜማዬ ናፍቆት እየተሰቃየ እንዲኖር ነበረ ፍላጎቱ። ያዳ አጠገቡ አቤኔ አስቀምጦትና ነገር ግን ዜማዬ ዋሽታውና ዜማዬ መጥፎ ናት በማለት ነው አሁን ላይ ዜማዬ ላይ ክፉ እንዲሆን አቤኔም እያደረገ የነበረው። አቤኔ ግን ሁሉንም ነገር በዜማ ከመጡበት ከባድ እንደሚሆንና ለያዳም ነግሮት ነበረ። ያዳ ግን ፍላጎት ሁሉ ከአቤኔ አጠገብ ሆኖ ጠላቴ ናቸው በማለትና ዜማም ጠላቴ አቤኔም እንዲሁም በማለት ነበረ የሁለቱ መገናኘትና በህይወት መኖርም የለባትም ብሎ ያሰበው ነገሩ ሁሉ። ዜማዬንም ከአቤኔ ያራራቃቸው የመጀመሪያው ሰው አቤኔ አጠገቡ አድርጎ ያዳ ቢሆንም ግን ደግሞ ይሄ ሁሉ ነገር ሊሰሩ የዜማዬንም መጥፋትና የአቤኔም ሁላቸውም ነገር እንዲሆን ያደረገው የመጀመሪያው ሰው አዳ ስለነበረ ነው። ያ ሁሉ ነገር አልፎ ዛሬ ላይ ዜማዬም የአቤኔ ስቃይ አላይም በማለት ነው አቤኔ ፊት ለፊት የቀረበችው። ግን ደግሞ አቤኔ ዜማን ባየ ሰዓት የእውነት ግን ማመን ስላልቻለ ይበልጥ ብዙ ለራሱ ጥያቄም ለመጠየቅ ነበረ የሞከረው። ምክንያቱም ዜማ በህይወት እንደሌለችና ይበልጥም እየተጫወተችበት እንደሆነ ሲነገረው ነበር ለእስካሁኑ ጊዜ። በተለይ ያዳ ከአቤኔ ከዜማ እንዲርቅ በማድረግ ነበረ ነገሩ ሁሉ ህመም እንዲሰማው ያደረገው። አሁን ላይ ዜማዬና አቤኔ እንዲገናኙ የሚፈልገው መጀመሪያ ግን ልዑል ብቻ ነበረ። ልዑል አሁን ላይ የእውነትም ወንድሜ ገዳዮች ወይንም ወንድሜ በህይወት ካለ ማግኘት አለብኝ ብሎ የሚጓዝ ከሁላቸውም እሱ እጅ ውስጥ እንደሌለበት ነበረ። ይበልጥ ናቲ ከታሰረበት አሁን ላይ ኢዛናም ሊያሳየውና ለመልቀቅም ለራሱ ስምምነት እንዲያደርግ ነበረ ኢዛና ከናቲ ጋር ሁሉንም ነገር ያሰበው። ናቲ ግን አሁን ላይ በጣም በውስጡ ምንም እንኳን ኢዛና ላይ ንዴት ውስጥ ቢሆንም ለስካሁኑ ላደረገው ነገር እንደሚረሳለትና ይበልጥ ኢዛናንም እንዲለቀው ሲያደርግ ነበረ። ኢዛና ግን በጣም ከባድ ሰው ከመሆኑ በላይ ከመልቀቅ በላይ ሌሎች ሰዎችንም እንዲያጠፋለትና ሰዎችንም እንዲያስወግድለት በራሱ እንዲሰራና አሁንም መልሶ ለስካሁኑ ጊዜ ማሰሩ ሳይበቃው የሱ ስራዎች እንዲሰራለት ነበረ ለማድረግ የሚሞክረው። ናቲ አሁን ላይ በጣም በንዴት ውስጡ ላይ ምንም እንኳን ቂም ይዞን እየተጓዘ ቢሆንም ግን የወንድሙ ኢዛና ከወንድሙ ልዑል ጋር መጥፎ ስራ እንዲሰራለትና እንዴት እንዳልጨረሰው አለበለዚያ በሱ እንደሚመጣበት በሚያስፈራራው ጊዜ ነው። ያንን በሰማ ሰዓት ናቲ በጣም ኃይል ተሰምቶትና ለወንድሜ መታገል አለብኝ ብሎ የወሰነው። አሁን ላይ እድል መንገዶቿ ሁሉ
ይበልጥ በአቤል መሀል በመግባትና እህቱንም ኑሃ በመያዝ እህቱ ኑሃ ላይ ይህን ያክል ደካማ ነው በማለት አሁን ላይ ስራዎቿንም እንዲሰራላት ታደርጋለች። ግን ደግሞ አሁን ላይ ኑሃ ምንም እንኳን በጎኑ ሆና የሚሰራውንም መጥፎ ስራዎችንም ለማስወገድ ወይንም ስራዎቹ ላይ እንዲጠነቀቅ የምታደርገው ኑሃ ይበልጥ አሁን ላይ አቤል አሁንም መጥፎ ነገር በሚያደርግበት ሰዓት ብዙ ጊዜ ኑሃንም አስጠንቅቋት ነበርና ኑሃ አሁንም በመንገዱ እንደማትቀርና ይበልጥ ደግሞ እሱ ከሷ እንድትርቅ እንድትጠነቀቅ ሲያስፈራራት የነበረው። አሁን ላይ ግን እድል በኑሃ እህቱንም መጥፎ ሁኔታ ላይ ናት በማለትና ምንም ያላደረጓት ሰዎች በመያዝ ነው ይበልጥ አሁን ላይ እድል አቤልንም እየተጠቀመችበት ያለችው። እድል ነገሩ ሁሉ ከኢዛና ጋር ለእስካሁኑ እልህ ውስጥ ስለተጋባች ነው። ይበልጥ ሶስተኛውን ሰው ያዳ ናቲና ዜማ በህይወት ካሉ እነሱንም እንደሚጎዳቸው ካስፈራራት በኋላ ነው አሁን ላይ እድል በመፍራትና ነገሩ ሁሉ ቀድማ መሄድ እንዳለባት የወሰነችው። አቤልና ዜማዬ መገናኘታቸው ለእስካሁኑ የናፍቆታቸውንም ምንም እንኳን እንዲጨርሱ ለማድረግ የማይችሉ አሁን ላይ ይበልጥ ስልክ በመደወልና እድል ባዘዘቻቸው መሰረት ነው አቤንንም ለማስወገድ ዜማዬ ላይ ድክመት አለውና ዜማ ያለች ከተባለ የትም ይሄዳል በማለት አቤል ስልክ እንዲደውል ያደረገችው። አቤል ግን ይህንን ነገር ቅድሚያ በያዳ ጀምራለሁ ቢልም ግን አቤንንም ካላስወገደ ያዳ እንደማያገኝ ነው የነገረችው። እድል ቁጭ ብላ ነገሩ ሁሉ አቤል እንዲያደርግላት ብዙ ነገር እንደሚያገኝና ብዙ ጥቅሞችንም እንደሚያገኝ ነው ስትናገረው የነበረው። ያዳ አሁንም ፍላጎቱ ከሩቅ ሆኖ አቤኒንም አጠገቡ ሆኜ ሁሉ ነገር እንዳያቅብኝ ብሎ ነው እየሰራ ያለው። አቤኒ አሁን ላይ ከያዳ ምንም እንኳን ጥርጣሬ ባይኖረውም ይበልጥ ግን ኢንስፔክተሩ በጣም ጥሩ ሰው ነው በማለትና ዜማም እሱንም እናማክረው ያለችውን ነገር ስህተት ላይ ሆና ነው የሰራችው። ምክንያቱም አሁን ላይ ኢንስፔክተር የራሱ ፍላጎት ያለውና ግን ደግሞ ልዑል ፍላጎቱ ሁሉና የመጣበት አመጣጥ ስለደረሰበት ልዑልንም አሁን ለሚያደርጋቸው ነገሮች ሁሉ እንደሚከታተለው ካስጠነቀቀው በኋላ ግን እሱም ስራውንም ልዑልንም ቀድሞ ከመንገዱ ዞር ለማለት ነበረ አሁን ላይ መንገዱ የጀመረው። ግን አሁን ላይ የጀመረውንም መንገድ ለመጨረስ ይበልጥ ዜማም ከጎኑ በመሆንና አቤንና ዜማዬ ከጎኑ ሆነው ሊመካከሩ ነበረ። የእውነተኛነት ኢንስፔክተር ስለመሰላቸው ግን ደግሞ እድልንም ኢንስፔክተሩ ዜማና አቤኒ ካገኘ በኋላ ይበልጥ ለዚህ ሁሉ ነገር ወይንም ከኋላ ያለውንም ሰው ለማግኘት ቀላል እንደሆነ ነው የነገራቸው። ይበልጥ ደግሞ አቤኒ ጓደኛውንም ያዳ እንዳለበትና ከምንም በላይ እሱ ነው በማለት አሁን ላይ ያዳ ይሄ ነገር ያደረገው ያዳ ነው ብሎ ደምድሞ ባይነግረውም ግን ደግሞ እሱ ነው በማለት አቤኒ ጭንቅላት ውስጥ በጣም ስራ የሆነ ነገር ነው ፈጥሮበት የሄደው። ግን ደግሞ በዚህ ሰዓት ውስጡ ሲጨነቅ ሲያይ አቤኒንም በጣም ደስተኛ በመሆን ነበረ ኢንስፔክተሩ መንገዴ ሁሉ ጀመርኩኝ በማለት እየሰራ ያለው። አሁን ላይ ኢንስፔክተሩ ይበልጥ ዜማን በህይወት መኖሯ ሌሎቹ ባያውቁም ግን ደግሞ ከሌላ ሰው ጋር ለመተባበር ይወስናል። መንገዱ ሁሉ እንዳይዘጋበት ግን ደግሞ የክፋት ስራውንም አብራ ልትሰራ የምትችለው እድል ናት በማለት እድልንም መርጦ ከእድል ጋር ስምምነት ለማድረግ ይወስናል። እድል አሁን ላይ አቤል ስራዎቿ ሁሉ እንዲያስወግድላት ይበልጥ ግን ኢንስፔክተር ጋር ደግሞ
ሁለቱም አንድ አይነት ስራ እንደሚሰሩና ኢንስፔክተሩም ከእሷ ጋር መስማማት እንደሚፈልግ ይነግራት። አቤኒና ዜማይም በስተ መጨረሻ የሁለቱም ጠላቶቻቸውም አንድ ላይ ለማስወገድ ቆርጠው ተነስተዋል። አሁን ላይ የሁለቱ ጥንካሬ ይበልጥ ከመራረቃቸው በላይ አሁን ላይ መገናኘታቸው የሁሉም ሰው ፈተና እየሆነበት ነው። አቤኒ አሁን ላይ በጣም በጀግንነት ዜማንም ላስከፋትንም ሰዎች ዋጋ እንደሚያስከፍል ነው ሁላቸውም የነገራቸው።